ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? ሁሉ አማን ሁሉ ሰላም። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አይበይ አበረታቱኝ። ቅመሞች ከፈልበትም። ለማንኛውም እንግዲህ ትናንትና እንግዲህ ሩታ አብርሽን ልጄን ወስደሃን መልስልኝ ብለው ነበረ። አብርሽ ደግሞ እኔ ጋር የለም እያለ ነበር። ሩታም የወሰደችው እህትህ ስለሆነ ልጄን አንጣልኝ ብለው ነበር እንግዲህ ያው በጭቅጭቅ ነበር ያለፉት። በእርግጥ ወስደው ከሆነ ልጁን ወስደው ከሆነ በጣም ትልቅ ስህተት ነው፣ ተሳስተዋል። እንደዛ ማድረግ የለባቸውም። ነገር ግን እንግዲህ ዛሬ ደግሞ ሩታ እንግዲህ ከማን ጊዜ ፈረንጁ ጋር እንግዲህ መጥታ ሄሬሚላን ልጁ አንቺ ጋ ነው ተብዬ ጥቆማ ተደርሶኛል፣ እነሱ ስልካቸውን አጠፋፍተው ጠፍተዋል የሉም፣ ስለዚህ ልጁ አንቺ ጋ ነው ያሉ ብለው ነግረውኛል ስትላት እንግዲህ ሄሬሚላ እኔ ጋ ልጅ የለም፣ እቃ እኮ አይደለም፣ እኔ ጋ ምን ሊሰራ ነው? እቃ ሲሆን እኮ ነው ብድርግ አድርጋችሁ የምትወስዱ። ስለዚህ ልጅ እኔ ጋ ምን ሊሰራ ነው የሚመጣው? እናቱ እያለች ስትል እንግዲህ ሩታም ያው አብርሽ ጋር አብራችሁ ልትሆኑ ስለሆነ ለዛ ነው ስትላት፣ አብርሽ ታዲያ ከኔ ጋር አብሮ ለመሆን እኮ ልጅ መውሰድ አያስፈልግም፣ አብርሽ እኮ ወደ እኔ መጥቷል፣ ስለዚህ ልጁ እኔ ጋር የለም እያለቻት ነበረ። ስለዚህ እርግጠኛ ነኝ ከዚህ ቀደም ታውቃላችሁ አብርሽ ወስዶ ሳለ እንኳን ሄሬሚላ ለምን አመጣው ብላ ስትቆጣው አይተን ነበር። እርግጠኛ ነኝ አሁንም እሷ ጋር አይሆንም። ምክንያቱም ያው እሷ ጋር ቢሆን ያው ወስዳ ትሰጣለች፣ ወስደህ ስጥ ነው የምትለው ሲጀመርም እና እንግዲህ ያን ያደረጉበት እንግዲህ ልጁን አናቅም። እንግዲህ ፈጣሪ ነው የሚያውቀው ልጁም ማለት ነው። ግን ልጅ አይወሰድም። በነገራችን ላይ እንግዲህ አውቀው እየቀለዱብን ይሆን ምን ይሆን እኛ የምናውቀው ነገር የለም። ዞሮ ዞሮ አሁን እዚህ ላይ ሄሬሚላ አይመለከታትም። ሄሬሚላ ልትጠየቅ አይገባትም። ባለቤቶቹ እንግዲህ ወሰዱት የተባሉት እንግዲህ እነሱ ናቸው እንጂ የሚጠየቁት ሄሬሚላ ልትጠየቅ የሆነ ነገር ሲፈጠር ሄሬሚላ ልትጠየቅም አይገባም። ያው ወሰዱ ከተባለ እንግዲህ አብርሽና ቡዜ ከሆነ አብርሽና ቡዜን አምጡ። እውነት ልጁ ሂዶ ከሆነ እውነት ልጁ ጠፍቶ ከሆነ ልጁን ወስዶ ከሆነ አብርሽና ቡዜን አምጡ ነው የሚባለው። ሌላው ደግሞ እንግዲህ ያው አባቱ ስለሆነ ችግር የለውም። አባቱ ስለሆነ ቢወስደውም አንድ ቀን ሁለት ቀን አድሮም ቢመጣ ይሄ በፍቅር እኮ የሚደረግ ነገር ነው። በቃ በፍቅር አለ አይደለ? ነገሩን ትቶ በፍቅር አንድ ቀን አባቱ ጋር አድሮ ወይንም ውሎ ቢመጣ ችግር የለውም። ነገር ግን ደግሞ ዝም ብሎ አንስቶት ወይ እሷ ሳታውቅ አንስተው ወስደው ከሆነ ተሳስቷል፣ ተሳስተ ይሆናል። ግን በልጁ አይነግዱበት ማለት ነው። በልጁ በቃ ልጁን ተውት። በቃ ልጁ እንትን አትነግዱበት፣ ልጁን ተውት። በቃ እኔ ልጁ እሺ ምሳሌ ሩታኔ ከቤት የለውም ለዛ ነው የወሰድከው። ማን ታዲያ ቤት ነበረ? እንዴት ነው እሷ ከሌለችበት የሚወስደው? ወይም ደግሞ ቁልፍ መቀየር፣ ምናልባት ቁልፍ ካለው ቀላል ነው ቁልፍ መቀየር፣ ቤት መቀየር። በቃ ይሄ ነው ዋናው መፍትሄ ማለት ነው። ልጁን ከአብረሽ የምታርቅ ከፈለገ ቤት መቀየር፣ ቁልፍ መቀየር፣ የቤቷን ቁልፍ መቀየር እንደዛ ነው። እና ደግሞ ያው እንዳልኳቸው ዋናው ቤትና አቅጣጫ መቀየር ነው። እዛ በኋላ እንግዲህ ፍርድ ቤት በሚወስንበት ሰዓት ያው ግዴታ እሱ ማየት ስላለበት ያው ፍርድ ቤት በወሰነበት ሰዓት ሄዶ ልጁን ያያል እንጂ አሁን ባለው ነገር አንጠልጥሎ ልጅ መውሰድ፣ ምክንያቱም ገና እኮ ነው፣ ገና ቢያንስ 2 ዓመት ሲሆኑ ችግር የለውም ይወስደዋል። እሷም ጋር እሱም ጋር እያሉ መኖሩ ይችላል። ግን አሁን ላይ ወስዶ ከሆነ እንደተባለው ቡዜና አብረሽ ወስዶ ከሆነ ወይ ቡዜና አብረሽ አይመስለኝም። ምናልባት እንደተባለው በቀደም እኮ ወስደውታል ብለውና ነበር። በቀደምም ማለት ነው ታምሌቱ ሌላ እነሱ የሚያወሩ ሌላ። በቀደም አሁን ወስደውታል ወሰዱ ሲሉና እንግዲህ ያየን ቪዲዮውን እስከ መጨረሻው አይተናል አይደለ? ያኔ ዴቭ እና ቡዜ ዝም ብለው ባዷቸውን የወጡ ሲይዘው ሲሄዱ አላየንም። ይኸው የድራማው ሆነ እኛ ተሳስተን ይሆን እነሱ ጋር ይሁን ችግሩ ብቻ አናውቅም። እንግዲህ ለማንኛውም ልጅ አይወሰድም። ወስዳችሁ ከሆነ ልጇን መልሱላት። እራሱ ልጁ ሲያድግ አባቴ የት አለ እያለ አባቱን ፍለጋ መምጣቱ አይቀርም። ግን አሁን ላይ ልጅ ያው እሷ እያለ ብትወስዱት ችግር የለም። በእርግጥ እዚህ ቀን ለማብረሽ ቤት ሄዶ እንግዲህ
እሷ ሳታይ ብድረግ አድርጎ ነበር ፍቅር ጋር የወሰደው። ምናልባትም እንደተባለው ወስዶት ሊሆን ይችላል፣ አናውቅም። ግን ተው በቃ ወደ ራሳችሁ ተመለሱ። ሁላችሁም ሁለታችሁም ቢሆን የራሳችሁን ኑሮ ልጁን ደግሞ መሀል ላይ አታስገቡ። ልጁን የራሳችሁን ኑሮ በቃ በአጠቃላይ ኑሮ መኖር ያለባችሁ ልጁን ከመሀል አውጥታችሁ እናንተ እንደፈለጋችሁ መሆን ትችላላችሁ እላለሁኝ። እንግዲህ ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እናንተም ላይክ እና ሰብስክራይብ በማድረግ አበረታቱ ውዶች።